ሰላምና ጤና በያላችሁበት ይሁን። የፋክት ፈርስት ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት እየጋበዝኩ ወደ መረጃዎቻችን አልፋለሁ። አብራችሁን ቆዩ። በሰሜን ሸዋ ዞን የተለያዩ አካባቢዎች በሁለት ወገኖች ግጭት መቀጠሉ ተገልጿል። በአማራ ክልል ሰሜን ሸዋ ዞን በተለያዩ ወረዳዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከፍተኛ ውጊያ እየተካሄደ መሆኑን ከአካባቢው የሚወጡ መረጃዎች አመላክተዋል። በተለይም በባሶነ ወረና በመራቤቴ አካባቢዎች ግጭቱ መጠናከሩ ተነግሯል። የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ ፋኖም በወጣው መግለጫ ግጭቱ የተቀሰቀሰው የመንግስት የጸጥታ ኃይሎች በባሶነ ወረዳ አይዛ ሻሞራ በተባለ ስትራቴጂካዊ ተራራማ ቦታ ላይ ለመንቀሳቀስ በመሞከራቸው ነው ብሏል። የፋኖ መግለጫ እንደሚያሳየው የመንግስት ሰራዊት የምርጫ ካርድ ለማሰራጨት በሚል እንቅስቃሴ ሲያደርግ በደፈጣ ጥቃት ገጥሞታል። በውጊያውም የተካሄደባቸው ዋና ዋና ቀጠናዎች በባሶና ወረዳ አይዞ ሻሞራ ተራራ ላይ የተደረገ የጨበጣ ውጊያም እንዲሁም በደብረ ብርሃን ዙሪያ ኩኬለሽ እስከ ባዞ ባሉ አካባቢዎች የተደረገ ግጭት እንዲሁም ደግሞ በመራቤቴ ቀጠና ከባድ መሳሪያ ተኩስ የታየበት እንቅስቃሴ እንደሆነ ተሰምቷል። የፋኖ አመራሮች በሰጡት መግለጫ በአጼ አምደ ጽዮን ኮር በአጼ ዘርዓ ያዕቆብ ስር ያሉ ክፍለ ጦሮችን በመንግስት የቀይ ቦኔት አየር ወለድ አባላት ላይ ከፍተኛ ጉዳት ማድረሳቸውን ገልጸዋል። በመግለጫውም ላይ ቁጥራቸው በውል የማይታወቅ ወታደሮች መገደላቸውን፣ መቁሰላቸውን ጠቅሰው አምቡላንስ እንቅስቃሴ መታየታቸውን እንደ ማስረጃ አቅርበዋል። መንግስት በእነዚህ አካባቢ ስላለው ውጊያው ሆነ ስለደረሰበት የሰው ኃይል ጉዳት እስካሁን የሰጠው ይፋዊ መግለጫ የለም። ሆኖም መንግስት በክልሉ የሚያደርገው እንቅስቃሴ ሰላምን ለማስከበር የታጠቁ ቡድኖችን የመለየት ስራ እንደሆነ መግለጹ ይታወሳል። በውጊያው ወቅትም ድሮን፣ ዙ23 ሞርታርና መሰል ከባድ መሳሪያዎች ጥቅም ላይ መዋላቸው ተጠቁሟል። በተለይም ግጭቱ ወደ ማህበረሰቡ ሰፈር በመጠጋቱ በዘፈቀደ የሚተኮሱም የሞርተር ጥይቶች አካባቢው ላይ እያረፉ መሆኑን የነዋሪዎች አደጋ ላይ መውደቃቸው ሰምቷል። በአሁኑ ወቅትም በሰሜን ሸዋ ዞን ያሉ ዋና ዋና መንገዶች፣ የገጠር ቀበሌዎች ከፍተኛ የጸጥታ ስጋት ውስጥ ይገኛሉ። ምንም እንኳን የፋኖ ወገን ወታደራዊ ድል ማግኘቱን ቢገልጽም ገለልተኛ ወገኖች ግን የጉዳት መጠኑን ለማረጋገጥ አስቸጋሪ ሆኖባቸዋል። ግጭቱ አሁንም በተለያዩ ግንባሮች ቀጥሎ እንደሚገኝ መረጃዎች ይጠቁማሉ። ይህ በእንዲህ እንዳለ በራያ ግንባር ውጊያው መቀጠሉ ተገልጿል። በታሪካዊ ቤተክርስቲያን ላይም ከባድ ጉዳት ደርሷል። በራያ ግንባር በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተጀመረው ከፍተኛ ውጊያ ቀጥሎ መዋል ተሰምቷል። በትላንትናው ዕለት ሚያዝያ 6 ቀን 2018 ዓ.ም በነበረው የከባድ መሳሪያ ልውውጥ ታሪካዊ የሃይማኖት ተቋማት በንጹሃን ላይ ጉዳት መድረሱን ከአካባቢው የሚወጡ መረጃዎች አመልክተዋል። ከቆቦ ከተማ በቅርብ ርቀት ላይ የሚገኘው ደብረ አሚን ቀሚን አቡነ ተክለ ሃይማኖት ቤተክርስቲያን በከባድ መሳሪያ ድብደባ ከፍተኛ ጉዳት እንደደረሰበት ተነግሯል። መረጃዎች እንደሚጠቁሙትም ሆርማት ካምፕ ከሚገኘው የመንግስት ወታደራዊ ይዞታ የተተኮሱ የተባሉ ከባድ የመድፍ ጥቃት ቤተክርስቲያኑ መመታቱ ተገልጿል። በተመሳሳይ ሁኔታም በጠበለት ዮሐንስ አካባቢ በተፈጸመ የመድፍ ድብደባ አንድ አዛውንት ህይወታቸው ማለፉ ተዘግቧል። ግጭቱ ባለባቸው አካባቢዎችም የከባድ መሳሪያዎች መድፍና ሞርታር አጠቃቀም መጨመሩን በንጹሃን ላይም ከባድ ጉዳት አድርሷል። የራያ ግንባር ፋኖን የሚጠቅሱ መረጃዎች እንደሚያመለክቱት ታጣቂዎቹ ስልታዊ ጠቀሜታ ያላቸውን ቦታዎች መቆጣጠር ችለዋል። የመንግስት ኃይሎች በበኩላቸው ድሮኖችና ጀቶችና የተለያዩ ከባድ መሳሪያዎችን በመጠቀም የፋኖ ግስጋሴን ለመግታት ሙከራ እያደረጉ መሆኑ ተገልጿል። በተለይም ከሰመራና ከኮምቦልቻ የተነሱ የጦር አውሮፕላኖች በውጊያው ላይ መሳተፋቸው ተጠቁሟል። ከውጊያው ጋር ተያይዞ ከአማራ ክልል ወደ ትግራይ ክልል የሚወስዱት መንገዶች ለተሽከርካሪዎች ዝግ መሆናቸው ታውቋል። ይህ በአካባቢው ያለውን የንግድ ልውውጥና ለሰዎች እንቅስቃሴ ሙሉ በሙሉ የሚባል ደረጃ አግዶታል። መንግስት በራያ ግንባር ስላለው ተጨባጭ ሁኔታና ስለደረሰው የሰውና የንብረት ጉዳት እስካሁን የሰጠው ዝርዝር መግለጫ የለም። ሆኖም በአካባቢው የሚደረገው እንቅስቃሴ ሕግ የማስከበርና የጸጥታ ሁኔታን የማረጋጋት አካል እንደሆነ በተደጋጋሚ ይታወሳል። በራያ ግንባር ያለው ሁኔታ አሁንም እጅግ ተለዋዋጭና ውጥረት የነገሰበት ነው። ሃይማኖት ተቋማት ጉዳት፣ የንጹሃን ሕይወት ማለፍ ጉዳዩን ይበልጥ አሳሳቢ ያደረገው ሲሆን በሁለቱም ወገኖች በኩልም ያለው የሰው ኃይል አስተላለፍ ውጊያው አሁንም ተጠናክሮ እንደሚቀጥል አመላካች ሆኗል። ላለፉት ጥቂት ቀናት ከጅቡቲ ወደብ ተነስቶ የነበረው የቴክኒክና ሎጂስቲክ መስተጓጎል በመፍታት በርካታ የነዳጅ ጫኝ ቦቲ ወደ ሀገር ውስጥ መግባት መጀመራቸውን የደረሰ መረጃ አመልክቷል። ይህን ተከትሎ በአሁኑ ሰዓትም በተለያዩ የኢትዮጵያ ክፍሎች የሚገኙ ዲፖዎች የነዳጅ ማራገፍ ላይ እንደሚገኙ ፈጣን የሆነ ስርጭት እየተከናወነ ይገኛል። በአዋሽ፣ ሱሉልታ፣ አቃቂ፣ ኮምቦልቻ፣ ሻሸመኔ፣ ባህር ዳርና ጎንደር የሚገኙ ዋና ዋና ዲፖዎች ከፍተኛ መጠን ያለው ነዳጅ ደርሷቸዋል። መንግስት በዓለም አቀፍ ደረጃ በተለይም በሆርሙዝ ወሽመጥ አካባቢ በተከሰተው ቀውስ ምክንያትም አጋጥሞ የነበረውን አቅርቦት ለማካካስ ተጨማሪ ግዢዎችን በመፈጸምና ስርጭቱን በማፋጠን ላይ ይገኛል። ነዳጅ ቦቴዎችም ማደያዎች ላይ ደርሰው ማራገፍ በመጀመራቸው በተለያዩ በአዲስ አበባ በክልል ከተሞች
የታየው ረጅም ሰልፍ ተርታ በአጭር ጊዜ ውስጥ እንደሚቀንስ ይጠበቃል። ስርጭቱ ፍትሐዊ እንዲሆንና ህገወጥ የነዳጅ ግብይትን ለመከላከል ጥብቅ ክትትልና ስራ እየተሰራ መሆኑን የሚመለከታቸው አካላት ገልጸዋል። ይህ እርምጃ በሀገሪቱ የትራንስፖርትና የንግድ እንቅስቃሴ ላይ ተፈጥሯዊ የነበረውን ጫና ማቃለል ረገድ ትልቅ እፎይታ እንደሚሰጥ ይታመናል። ወደ ቀጣዩ መረጃችን ስናልፍ ኃላፊነትን እንድለቅ ከህወሓት በኩል ጫና እየተደረገብኝ ነው ሲሉ ጀነራል ታደሰ ወረደ ተናገሩ። ሌተናንት ጀነራል ታደሰ ወረደ ባለፈው ሳምንት አዲስ አበባ አቅንተው ለፌዴራል መንግስት አፈጻጸም ሪፖርት ካቀረቡ የስልጣን ጊዜያቸው ከተራዘመ በኋላ ህወሓት ስልጣን እንዳትቀበል ብሏቸው እንደነበር ገልጸዋል። ፕሬዚዳንቱ ማክሰኞ ሚያዝያ 6 2018 ዓ.ም መቀለ ውስጥ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት በቅርቡ ወደ አዲስ አበባ የሄድኩት በጠቅላይ ሚኒስትር አብይ አህመድ ግብዣ መሆኑን ጠቅሰዋል። ሌተናንት ጀነራል ታደሰ ወረደ ባለፈው ሳምንት የአንድ ዓመት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ስልጣናቸው ከመጠናቀቁ በፊት በጠቅላይ ሚኒስትር አብይ አህመድ ስልጣን ዘመናቸው ለተጨማሪ አንድ ዓመት ተራዝሞላቸዋል። ሌተናንት ጀነራል ታደሰ ወረደ ህወሓት ስለተቃወመው የስልጣን ዘመናቸው መራዘም በተመለከተ በሰጡት አስተያየት የጊዜያዊ አስተዳደሩ የስልጣን ጊዜ ማብቃቱን ተከትሎ የአመራር ክፍተት እንዳይፈጠርና ክልሉ አስተዳደር አልባ እንዳይሆን ሀሳብ ማቅረባቸውን ጠቅሰዋል። ከሁለት ወር በፊት ጀምሮ የጊዜያዊ አስተዳደሩ የስልጣን ጊዜ እንደሚያበቃ በመጥቀስ ለድርጅቱ አመራር ጥያቄ ሲያነሱ መቆየታቸውን የተናገሩት ፕሬዚዳንቱ ነገር ግን ህወሓት በኩል ተተኪ ሰውም ሀሳብ አልቀረበም ብለዋል። ሌተናንት ጀነራል ታደሰ ከጠቅላይ ሚኒስትርና ከሌሎች የፌዴራል መንግስት ከፍተኛ አመራሮች ጋር ለመነጋገር ወደ አዲስ አበባ ሲሄዱ የፕሪቶሪያ ውል ፈራሚ ከሆነው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋር በመመካከርና በመስማማት መሆኑን በመግለጫቸው ላይ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ኢራን ከአሜሪካ ጋር ወደፊት ስለሚኖራት ንግግር ከፓኪስታን ጋር ከተወያየች በኋላ እንደምትወስን ተዘገበ። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ቅዳሜ ዕለት ፓኪስታን በደረሱበት ወቅት ከኢራን እስላማዊ ቤታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ቴህራን ከአሜሪካ ጋር የሚኖራትን ቀጣይ ድርድር ከፓኪስታን ልዑክ ጋር ከተወያዩ በኋላ እንደሚወሰን ዘግበዋል። የዜና ኤጀንሲው ስለ ጉዳዩ ቅርበት ያላቸው ምንጮችን ጠቅሶ በቀጣዩ ውይይት ላይ ለመወሰን አሜሪካና እስራኤል ከሊባኖስ ጋር የተኩስ አቁም ስምምነት ከደረሱ ለኢራን እንደ በጎ ምልክት መሆኑን ተናግሯል። ይሁን እንጂ አሜሪካ ምክንያታዊ በሆነ የድርድር ማዕቀፍ መከተል አለባት ያሉት የዜና ኤጀንሲው ከመጠን በላይ የተለጠጡ ፍላጎቶችን በማቅረብ ሂደቱን ማደናቀፍ ወይም ከተኩስ አቁም በፊት የተደረጉትን ስምምነቶች መጣስ እንደሌለበት ጨምረው ተናግረዋል። ታስኒም ዋሽንግተን ቀጣዩን ዙር ውይይት ለማካሄድ ፈቃደኛ መሆኗን አሜሪካ መገናኛ ብዙሃን መዘገባቸውን ጠቅሶም ነገር ግን የኢራን ልዑክ ቡድን ዩኤስ ምክንያት ድርድርን ለመጀመር የሚያስፈልጉትን የተወሰኑ መርሆችን ማክበር እንደሚያስፈልጋት አጽንኦት ሰጥቷል ብሏል። ይህ በእንዲህ እንዳለ አሜሪካ ከኢራን ጋር ስለ ሁለተኛው ዙር ድርድር እየተነጋገረች መሆኑን ቢቢሲ ማረጋገጥ ችሏል። ነገር ግን እስካሁን ድረስ ቀኑም ሆነ ቦታው አለመወሰኑ ተገልጿል። የአሜሪካው ፕሬዝዳንት ኢራን ከስምምነት ለመድረስ ቁርጠኛ መሆኗን እስኪያረጋግጡ ድረስ በባህር ኃይሉ የቴህራን ወደቦችን ዘግቶ እንደሚፈልጉ ቢቢሲ መረዳት ችሏል። ወደ ቀጣዩ መረጃችን ስናልፍ አሜሪካና ኢራን የተኩስ አቁሙን ለማራዘም እየተነጋገሩ ነው። አንድ ከፍተኛ የአሜሪካ ባለስልጣናት ለሁለት ሳምንታት የተቀመጠውን የተኩስ አቁም ለማራዘም ከኢራን ጋር ንግግር እየተደረገ መሆኑን ለቢቢሲ ተናግረዋል። በአሜሪካና ኢራን መካከል የተደረሰውን የተኩስ አቁም ስምምነት የሚያበቃው የሚቀጥሉት ሳምንት ረቡዕ ሚያዝያ 14 2018 ዓ.ም ነው። ባለስልጣኑ አሜሪካ የተኩስ አቁሙን ለማራዘም በይፋ አልተስማማችም ሲሉ ተናግረዋል። ከስምምነት ላይ ለመድረስ በአሜሪካና ኢራን መካከል ንግግር ቀጥሏል ሲሉ አክለዋል። ቀደም ሲል ኤኤፍፒ የዜና ወኪል ኢራን መገናኛ ብዙሃን ጠቅሶ የተኩስ አቁም መራዘሙን አልተረጋገጠም ብሎ ነበር። የቻናሌ ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።